የቴዲ አፍሮ ኢትዮሪካ አልበም የዳግማ ትንሣኤ ዕለት ይለቀቃል። ነገር ግን ከዛ በፊት በ2023 በፈረንጆች ኤፕሪል ላይ የቴዲ አፍሮ ኢትዮሪካ የተሰኘ አልበም ሊለቀቅ እንደነበረ ከዚህ በፊት ፕሮግራም ሰርቼ ነበር። የዛሬ 3 ዓመት ማለት ነው። እናም ኢትዮሪካ የሚለውን ትርጓሜ ከተለያዩ ቋንቋዎች አንጻር እንዴት ይታያል በሚል ነበር ያንን ፕሮግራም ሰርቼው የነበረውና ብዙዎች ቲክቶክ ላይ ይሄንን ድምጽ እየወሰዱ ሲጠቀሙት ስላየሁኝ ለምን እኔም አልጋብዛችሁም በሚል ይዤው መጥቻለሁ። በእርግጥ አልበሙ አሁን የዳግማ ትንሣኤ ዕለት እንደሚለቀቅ ይፋ ተደርጓል። ኢትዮሪካ ምን ማለት ነው? በቴዲ አፍሮ እይታ ሌላ ሊሆን ይችላል። የራሳችንን ትርጓሜ የዛሬ 3 ዓመት በ2023 ላይ ሰርቼው የነበረውን ፕሮግራም ላስደምጣችሁ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘ አልበም በቅርቡ ለመልቀቅ ተዘጋጅቷል። ለመሆኑ ኢትዮሪካ ምን ማለት ነው? የኢትዮጵያ ሀብት፣ የኢትዮጵያ አንበሳ ወይንም የኢትዮጵያ መንፈስ እንደማለት ነው። ሪካ የህብሩ ቃል ሲሆን አንበሳ ማለት ነው። ሪካ የስፓኒሽ ቃል ሲሆን ደግሞ ትርጉሙ ሀብት ማለት ነው። ካ የሚለው ደግሞ የጥንታውያን ግብፅ ቃል ሲሆን ትርጉሙም የመንፈስ ኃይል ማለት ነው። ኢትዮሪካ የአንበሳ ህዝቦች ወደሚለው ይወስደናል። እነዚህን ቃላት በማጣመር ነው እንግዲህ ኢትዮሪካ ወደሚለው መጠሪያ እያመራ ነው። የአልበሙ መጠሪያ የሆነው ሙዚቃ ብቻውን ከ8 እስከ 9 ደቂቃ ይፈጃል። በዚህ ቀን አልበሙ ይለቀቃል ተብሎ ባይገለጽም በቅርቡ ሊሆን እንደሚችል ግን መገመት ይቻላል። በቅርብ ጊዜ ውስጥ ጋዜጣዊ መግለጫ ስለመሰጠቱም መረጃ ደርሶናል። ቴዲ አፍሮ እውነተኛ ስሙ ቴዎድሮስ ካሳሁን ሲሆን ከዘመናችን ወጣት ኢትዮጵያውያን ዘፋኞችና አቀንቃኞች ሁሉ እጅግ ተወዳጅ ነው። ቴዲ ለጃማይካዊው ሬጌ ኮከቡ ቦብ ማርሊ የዘፈነው የሬጌ ሙዚቃ በዓለም ዙሪያ እንዲታወቅ ያደረገው ሲሆን በተለይም ለኃይሌ ገብረስላሴና ለሌላኛው የኦሎምፒክ ጀግና ቀነኒሳ በቀለ በኦሎምፒክ ካሸነፉ በኋላ ያወጣቸው ወቅታዊ አልበሞቹ ይበልጥ ታዋቂ አድርገውታል። ቴዲ አፍሮን በጣም ታዋቂ ካደረጉት ዘፈኖች ሌላኛው ያስተሰርያል የተባለው አልበሙ ሲሆን ስለ ፍቅር፣ መቻቻል፣ የህዝብ ስሜት እንዲሁም ስለ መንግስትና ስለ ተቃዋሚዎች በርካታ ፍቅር ለሀገር እድገት መስራትን ዘፍኖበታል። ዘፈኖቹ ብስልና ጠንካራ ናቸው። ቴዎድሮስ ካሳሁን ሐምሌ 7 1968 ዓ.ም በአዲስ አበባ ነው የተወለደው። ቴዲ አፍሮ 12ኛ ክፍልን ካጠናቀቀ በኋላ ሰፊ ጊዜ ስለነበረው በእግር በፈረስ ስለ ሙዚቃ መጋለብና መሮጥ ጀመረ። በ1991 እንደ አውሮፓውያን አቆጣጠር በወቅቱ ከያሬድ ሙዚቃ ትምህርት ቤት ተመርቀው የወጡ ባለሙያዎች ላስታ የተባለ የሙዚቃ ባንድ አቋቁመው ነበር። በዚያን ጊዜ ቴዲ አፍሮ የራሱ የሆነ ባንድ እንዲኖረው ይፈልግ ስለነበረ ከሙያ አጋሮቹ ጋር በመሆን በወቅቱ የነበሩትን ጥሩ የሙዚቃ መሳሪያዎች በመግዛት ላስታ ከተባለ የሙዚቃ ባንድ ጋር አብሮ ለመስራት ያላቸውን ፍላጎት ለባንዱ አባላት ገለጸላቸው። የባንዱ አባላትም በደስታ ተቀበሏቸው። ብዙም ሳይቆዩ የባንዱን ስያሜ ከላስታ ወደ አፍሮ ሳውንድ ቀየሩት። ባንዱንም በበላይነት በመቆጣጠርና በመምራት ቴዲ ትልቁን ድርሻና ኃላፊነት ነበረው። መሳሪያ ተጫዋቾቹ እንደሚሉት ከሆነ ቴዎድሮስ ካሳሁን፣ ሸዋንዳኛ ይሉና ግሩም መዝሙር የአፍሮ ሳውንድ ባለቤቶች ናቸው። ነገር ግን ከቴዲ ጋር እንደ ባንድ ባለቤትነት ብቻ ሳይሆን እንደ ቅርብ ጓደኛ እንመካከር ነበር ሲሉ ይገልጻሉ። ቴዲ አፍሮ እስካሁን ድረስ 5 አልበሞችን ያወጣ ሲሆን 6ኛው በቅርቡ ይጠበቃል። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘ አልበም በቅርቡ ለመልቀቅ ተዘጋጅቷል። ለመሆኑ ኢትዮሪካ ምን ማለት ነው? የኢትዮጵያ ሀብት፣ የኢትዮጵያ አንበሳ ወይንም የኢትዮጵያ መንፈስ እንደማለት ነው። ሪካ የህብሩ ቃል ሲሆን አንበሳ ማለት ነው። ሪካ የስፓኒሽ ቃል ሲሆን ደግሞ ትርጉሙ ሀብት ማለት ነው። ካ የሚለው ደግሞ የጥንታውያን ግብፅ ቃል ሲሆን ትርጉሙም የመንፈስ ኃይል ማለት ነው። ኢትዮሪካ የአንበሳ ህዝቦች ወደሚለው ይወስደናል። እነዚህን ቃላት በማጣመር ነው እንግዲህ ኢትዮሪካ ወደሚለው መጠሪያ እያመራ ነው። የአልበሙ መጠሪያ የሆነው ሙዚቃ ብቻውን ከ8 እስከ 9 ደቂቃ ይፈጃል። በዚህ ቀን አልበሙ ይለቀቃል ተብሎ ባይገለጽም በቅርቡ ሊሆን እንደሚችል ግን መገመት ይቻላል። በቅርብ ጊዜ ውስጥ ጋዜጣዊ መግለጫ ስለመሰጠቱም መረጃ ደርሶናል። ቴዲ አፍሮ እውነተኛ ስሙ ቴዎድሮስ ካሳሁን ሲሆን ከዘመናችን ወጣት ኢትዮጵያውያን ዘፋኞችና አቀንቃኞች ሁሉ እጅግ ተወዳጅ ነው። ቴዲ ለጃማይካዊው ሬጌ ኮከቡ ቦብ ማርሊ የዘፈነው የሬጌ ሙዚቃ በዓለም ዙሪያ እንዲታወቅ ያደረገው ሲሆን በተለይም ለኃይሌ ገብረስላሴና
ለሌላኛው የኦሎምፒክ ጀግና ቀነኒሳ በቀለ በኦሎምፒክ ካሸነፉ በኋላ ያወጣቸው ወቅታዊ አልበሞቹ ይበልጥ ታዋቂ አድርገውታል። ቴዲ አፍሮን በጣም ታዋቂ ካደረጉት ዘፈኖች ሌላኛው ያስተሰርያል የተባለው አልበሙ ሲሆን ስለ ፍቅር፣ መቻቻል፣ የህዝብ ስሜት እንዲሁም ስለ መንግስትና ስለ ተቃዋሚዎች በርካታ ፍቅር ለሀገር እድገት መስራትን ዘፍኖበታል። ዘፈኖቹ ብስልና ጠንካራ ናቸው። ቴዎድሮስ ካሳሁን ሐምሌ 7 1968 ዓ.ም በአዲስ አበባ ነው የተወለደው። ቴዲ አፍሮ 12ኛ ክፍልን ካጠናቀቀ በኋላ ሰፊ ጊዜ ስለነበረው በእግር በፈረስ ስለ ሙዚቃ መጋለብና መሮጥ ጀመረ። በ1991 እንደ አውሮፓውያን አቆጣጠር በወቅቱ ከያሬድ ሙዚቃ ትምህርት ቤት ተመርቀው የወጡ ባለሙያዎች ላስታ የተባለ የሙዚቃ ባንድ አቋቁመው ነበር። በዚያን ጊዜ ቴዲ አፍሮ የራሱ የሆነ ባንድ እንዲኖረው ይፈልግ ስለነበረ ከሙያ አጋሮቹ ጋር በመሆን በወቅቱ የነበሩትን ጥሩ የሙዚቃ መሳሪያዎች በመግዛት ላስታ ከተባለ የሙዚቃ ባንድ ጋር አብሮ ለመስራት ያላቸውን ፍላጎት ለባንዱ አባላት ገለጸላቸው። የባንዱ አባላትም በደስታ ተቀበሏቸው። ብዙም ሳይቆዩ የባንዱን ስያሜ ከላስታ ወደ አፍሮ ሳውንድ ቀየሩት። ባንዱንም በበላይነት በመቆጣጠርና በመምራት ቴዲ ትልቁን ድርሻና ኃላፊነት ነበረው። መሳሪያ ተጫዋቾቹ እንደሚሉት ከሆነ ቴዎድሮስ ካሳሁን፣ ሸዋንዳኛ ይሉና ግሩም መዝሙር የአፍሮ ሳውንድ ባለቤቶች ናቸው። ነገር ግን ከቴዲ ጋር እንደ ባንድ ባለቤትነት ብቻ ሳይሆን እንደ ቅርብ ጓደኛ እንመካከር ነበር ሲሉ ይገልጻሉ። ቴዲ አፍሮ እስካሁን ድረስ 5 አልበሞችን ያወጣ ሲሆን 6ኛው በቅርቡ። ኮሜንት ላይ ያላችሁን አስተያየት ላኩልኝ። አመሰግናለሁ።